አራተኛው ዓለም የት ነው የምንሄድበት? የቀብር ህይወት አለ። ዓለም البرزخ وهي الحياة التي بين الحياة الدنيا وبين الحياة الآخرة تسمى بحياة البرزخ كما قال سبحانه وتعالى ومن ورائهم برزخ إلى يوم يبعثون ሶስት አራተኛው ያ ነው። አምስተኛው ዓለምና የመጨረሻው ዓለም የትኛው ነው? ዳግም ሰዎች ትንሣኤ ተደርጎላቸው ከመቃብር ተነስተው ወይ ጀነት ወይ ጀሃነም የሚኖሩበት ዓለማቸው ነው። ይህን ይመስላል የህይወት መሽከርከሪያዎቻችን አምስት ናቸው። እኛ ኑረናል፣ ዓለም አልአርዋህ ኑረናል። ሁለተኛ ደግሞ በእናቶቻችን ማዕፀን ኑረናል። ሶስተኛው ዓለም አሁን እየኖርንበት ያለ ነው። ስንት ህይወት ይቀረናል? በርዘኽ ይቀረናል። ከዚያ በኋላ ዳግም ትንሣኤ ያደርግልናል አላህ ሱብሓነሁ ወተዓላ ከሙታን ካስነሳ በኋላ አማኞች ወደ ጀነት ከሃዲያኖች ወደ ጀነት የሚሄዱበት ዓለም ነው። እሺ አመሰግናለሁ። ሸሃዳ መያዝ እፈልጋለሁ። መርሐባ። እሺ የምለውን ቃል አብረኝ የተከተልክ በል። እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሃል። አሁን ያልከው ቃል የሸሃዳ ቃል የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚለው የሆነ የምስክር ቃል ነው። ሁሉም ነቢያቶች በየዘመናቸው ሰዎች ወደ ኢስላም ሲገቡ ይሄን ምስክር ያስመሰክሯቸው ነበር። ምስክርነቱም ስለ አምላክ ነው። እንዲሁም በዘመነ ስለተላከልህ ነቢይ ነቢይነቱን ስለመቀበል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ምን ያገኛል በመቀበሉ ከተባለ የመጀመሪያ የሚያገኘው ነገር ምንድን ነው? ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ሰዎች ወደ እርሱ በሚመለሱ ጊዜ ከኃጢአታቸው ንጹህ አድርጎ ነው የሚቀበላቸው። እርሱ መሐሪና አዛኝ የሆነ አምላክ ነውና በቁርአን ላይ ሲናገር ይላል ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ኃጢአቱን ሁሉ ምርለታለሁ ብሏል። በሱረቱል ማኢዳ ላይ ምን ይላል? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ ኢነላህ ገፉር ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ ወደ እኔ የተመለሰ ንስሐ ያደረገ እንዲሁም ራሱን ያስተካከለ እኔ ንስሐውን እቀበለዋለሁ እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና ይላል። አንድ ሰው እስልምናን በመቀበሉ ከሞት በኋላ ምን ተስፋ ተሰጥቶታል በቁርአንና በሐዲስ ላይ ከተባለ ከሞት በኋላ የዘላለማዊ ህይወትን ሊያገኝ ገነትን ሊኖር ቃል ተገብቶለታል። ይህ ቃል የሚገባው ማን ነው? ራሱ አምላካችን አላህ ሱብሓነሁ ወተዓላ። ማስረጃ በሱራ ሉቅማን የመጀመሪያው ገጽ ላይ ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐqqን ወሁወል ዐዚዙል ሐኪም ይላል። እነዚያ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው አለ። በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል እውነት ነው፣ እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ያስተምራሉ። ይህን ይመስላል። እሺ አንድ ሰው እስልምና ከተቀበለ በኋላ ማድረግ የሚጠበቅበት ምንድን ነው? ሻወር መውሰድና ንጹህ ልብስን ለብሶ ሶላት መስገድ ይጀምራል። ለዚህ ላመነውና ለመሰከረው ለአንዱ አምላክ አምልኮት መስራት ይጀምራል ማለት ነው። እስከ መቼ ድረስ? እስከ ህይወታቸው ፍጻሜ ድረስ። አላህ በቁርአን ላይ ሱረቱል ሂጅር መጨረሻ አያ ላይ ሲናገር ወዕቡድ ረበከ ሐታ የእትየከል የቂን ይላል። ሞት እስኪመጣብህ ድረስ ለእኔ ለጌታህ ለአላህ ተገዛ እያለ ይናገራል ማለት ነው። እሺ ይህ ነው። ሙስሊም ጓደኞች በአቅራቢያህ ካሉ ስለ ሶላት አሰጋገድ እንዲያስተምሩህ፣ ስለ ውዱእ አደራረግ እንዲያስተምሩህ ያንን በመማር ሶላት መስከር ትጀምራለህ። እስላማዊ ትምህርቶችን እንድትማር የሚያግዙ ልጆች አድሚኖች አሁን በውስጥ ፎሎ ያድርጉና ያናግረዋል። አድሚኖች አናግሩት። እስላማዊ ትምህርት እንድትከታተል ያስተምረዋል፣ ያስገባዋል ማለት ነው። ወንድሞች አመሰግናለሁ። አንዳንድ ጥያቄዎች ካሉ እመጣለሁ። እሺ አብሽር፣ ደስ ባለ ጊዜና መጠየቅ ይቻላል። አመሰግናለሁ። እሺ ወንድሜ፣ እሺ ከላይ ጥያቄ ያለ መጠየቅ ይቻላል። እሺ እኔ ሁለት ጥያቄ ጠይቀሃለሁ። እሺ
አንደኛው በእስልምና 4 ሚስት ማግባት ይቻላል። እሱን ታስረዳኛለህ? ሁለተኛው ደግሞ ስለ ግድያ ምንድን ነው የሚባለው? አይ ዶንት ኖ አላቅም። አሁን እንትኑን በትክክል ወርዱን አላቀውም፣ ግን ሰው መግደል መንግስተ ሰማያት እንደሚያስገባ የእስልምና አስተምሮት ላይ አለ እና 4 ሚስት ማግባት እና ከዛ በኋላ 4 ሚስት ያገባው ሰውዬ ደግሞ ሲሞት ሌላ 70 ሴቶች መንግስተ ሰማያት እንደሚጠብቁት የእስልምና አስተምሮት ላይ እንዲህ አይነት ነገሮች ሰምቻለሁ። ሶ ኤኒዌይስ መጀመሪያ የምታስረዳኝ ስለ 4 ሚስቶቹ ነው። እሱን ነገር ትነግረኛለህ? እሺ፣ በእስልምና ጋብቻ ስለ 4 ስለማግባት ይቻላል እስከ 4 የሚለው ነው። ልጆች አዳምጦች፣ በመጀመሪያ አንድ ሰው በእስልምና ሃይማኖት አስተምህሮ አንድ ለማግባት ራሱ መስፈርቶች አሉት። እነዚያ መስፈርቶች ከተሟሉ ያገባል፣ ካልተሟሉ አያገባም፣ አይፈቀድለትም። አይደለም ማለት አንድ ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ ወመን ለም የስተጢዕ ፈዐለይህ ቢሶም ፈኢነሁ ለሁ ዊጃእ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ፣ ያልቻለስ እንዳያገባ። ክልክል ነው፣ ነውር ነው፣ አይቻልም፣ አይፈቀድም። ያልቻለ ጾምን ይጾም አሉ ነቢ ሰለላሁ ዐለይሂ ወሰለም። አያቸው አይደለ? ስንት ለማግባት ገና አንድ ለማግባት ራሱ አላህ በቁርአን ላይ ወልየስተዕፊፍ ለዚነ ላ የጅዱነ ኒካሐን ሐታ ዩግኒየሁም አላሁ ሚን ፈድሊህ አለ። እነዚያ ለማግባት አቅም ያላገኙ ሰዎች፣ ያልቻሉ ሰዎች አላህ ከትሩፋቱ ከጸጋው እስኪያብቃቃቸው ድረስ ይቆጠቡ ከማግባት እያለ ይናገራል። ይቆጠብ፣ ማግባት አይፈቀድለትም። ምክንያቱም አንድ ሰው በራሱ ህይወት ላይ ሌላን ሰው ጨምራለሁ ሲል ጊዜ እርሷን የሚያስተዳድርበት አቅም ሊኖረው ይገባል። ካልሆነ እንዳያገባ አይቻልም ይላል። የሰውን ህይወት አምጥተህ በራሱ ላይ ማጨናነቅ አይቻልምና ይሄ ነው። እሺ፣ ሰውየው ከአንድ በላይ እስከ 2 እስከ 3 እስከ 4 እንዲያገባ የተፈቀደው ነገር ስለ እርሱ እንምጣ። ለመሆኑ ይህ በዚህ ትውልድ ላይ ብቻ የተደነገገ ነው ወይ? ላ አይደለም። በቀደሙት ነቢያትና በትውልዶቻቸው ላይ ተደንግጎ የነበረ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ፊ አኺር ሱረት ራዕድ አንድ ጊዜ የምትነግረኝን ነገር ስትነግረኝ በአማርኛ ንገረኝ። እኔ አረብኛ አልችልም። አንድ ሁለተኛ ነገር ደግሞ መጀመሪያ የጀመርክልኝን ማለት አንዷን እንኳን ሲያገባ መጾም አለበት። ናት ኢምፖርታንት። ፋስቲንግ ኢምፖርታንት አይደለም። ለአንድ ሰው ለጋብቻ ሲዘጋጅ ቢጾም እና ቢጸልይ ኢትስ ፋይን። ግን እሱን አይደለም የጠየቅኩህ። እኔ ስለ ፋስቲንጉ አልጠየቅኩም። ስለ ፋስቲንጉ ስለ ጾሙ ምናምን አልጠየቅኩም። ዋይ ለምን 4 ሴት ያገባል? ገባክ? ለማግባት ዝግጁ ለማድረግ ይጾም ማን ያለው ነው? ገናችን እንደሱ ያለ እኮ የለም አልከኝ። አሁን አልከኝ እየጨረስክልኝ። ይኸውልህ እርግጥ ይኸውልህ እኔ ሂውማን ሰው ነኝ፣ አንተ ደግሞ ሰው ነህ። ለሰው ልጅ ትክክለኛው መልስ ስጠኝ። ለሰው እንዲገባኝ እኔ እንዲገባኝ አድርጋ ንገረኝ ስትነግረኝ ማለት ነው። አንዱ እሱ ነው። ሁለተኛ የጠየኩህ አንድ ሰው ስለማግባት ሳይሆን 4 ሰው ለምን ያገባል? ይሄን መልስልኝ። እሺ አዳምጪ። አንድ ሰው በእስልምና ሃይማኖት አስተምህሮ አንድ ለማግባት ራሱ መስፈርት አለው። ይሄንን እለፈው እያለች ነው ሴትዮ። 4 የሚለውን ብቻ ነገረኝ። ለ4 ከመሄዳችን በፊት ከአንዱ እኮ ነው መጀመሪያ ያለብን ወገናችን። ከአንዱ ነው መጀመሪያ ያለብን። አንድ ሰው አንድ ሳያገባ 4 አያገባ። ስለዚህ ስለ አንዱ አትንገረኝ አይባልም በፍጹም። እሺ አዳምጪ። መጀመሪያ አንድ ለማግባት ራሱ መስፈርት አለው። እሺ እስከ 4 ለሚለውም ልመጣ ነው። አዳምጪ። እስከ 4 አንድ ሰው ማግባት የሚፈቀድለት መስፈርቶች አሉት። እነዚያ መስፈርቶች ካልተሟሉ አይፈቀድለት። ብዙ ሰዎች የሚመስላቸው በእስልምና አንድ ሰው በቃ 4 ማግባት ይፈቀድለታል፣ ማንኛውም ሰው እንደፈለገ ማግባት ይችላል። ይሄ ስህተት ነው። የማስተዳደር አቅሙና ችሎታ ሊኖረው ይገባል። ከባባድ መስፈርቶች አሉ። እነዚያ መስፈርቶች ከተጠበቁ ነው ማግባት የሚችለው። ካልጠበቀስ እነዛን ማግባት አይችልም። እንደዛ ይላል ወይ ቁርአን? አዎ ይላል። አላህ በሱረቱ ኒሳ ላይ ሲናገር ምን ይላል?
فانكحوا ما طاب لكم من النساء مثنى وثلاث ورباع فإن خفتم ألا تعدلوا فواحدة أو ما ملكت أيمانكم ذلك أدنى ألا تعولوا ይላል። ከሴቶች የተዋቡላችሁን ሁለትም ሶስትም አራትም አግቡ ካለ በኋላ ነገር ግን ፍትሃዊ ያልሆንም ብላችሁ ከፈራችሁ አንዲት ብቻ አግቡ ይላል። ያሰላም አያችሁ አይደለ? አንዲት ብቻ አግቡ አለ። አንዲት ብቻ ያንን መስፈርት መጠበቅ የማይችል ከሆነ አንድ ብቻ ነው ማግባት የሚፈቀድለት። አየሽ አይደል? አራት ይፈቀድለታል ወይ? አይፈቀድም። ይሄን ያለው ማን? ቁርአን። ስለዚህ የመጀመሪያው መስፈርት ምንድነው? ችሎታ ሊኖረው ይገባል። ሁሉንም የማስተዳደር አቅም ከሌለው አይፈቀድለትም። ሁለተኛ አቅሙ ኑሮት ችሎታው ኑሮት የዓለም ሀብታም ቢሆን ራሱ የማይፈቀድበት ጊዜ አለ። መቼ ከተባለ በመካከላቸው ፍትህን የማያደርግ ከሆነ አያቸው አይደል? ያ ከሆነ አይፈቀድለትም። አላህ ቃል በቃል ፍትህን አናደርግም ብላችሁ ከፈራችሁ ግን አንድ ብቻ አግቡ ይላል። ከአንድ በላይ ማግባት አይፈቀድም፣ አይችልም። ይሄ ሁሉ አለው። ሌላው ነገር ምንድነው? ሁለተኛው ይህ ነገር የተደነገገው ለኛ ብቻ ነው ወይ? ለዚህ ትውልድ ለነብዩ ሰለላሁ ዐለይሂ ወሰለም ትውልድ አይደለም፣ ለቀደሙትም ነብያቶች ነው። አያቸው አይደል? አላህ ሱብሓነሁ ወተዓላ ይህን ሲናገር ምን ይላል? በሱረቱ ራዕድ ላይ ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ አለ። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬያለሁኝ ለእነርሱም ሚስቶችን አድርጌላቸው ነበር አለ። አያችሁ አምላክ አላህ ሱብሓነሁ ወተዓላ ለቀደሙት መልእክተኞች የደነገገውን ነገር ነው አላህ እኛን ያዘዘን። ገብቷችኋል? አዲስ ነገር አይደለም። ይሄ ነው። እሺ ዓላማው ምንድነው የሚለውን እንምታውን። ዋናው ነገር እሱ ነው። አንድ ሰው ለምን አንድ ብቻ አይበቃውም? ዓላማው ምንድነው? ከጋብቻ በስተጀርባ ያለው ምን ታስቦበት ነው? ከአንድ ጀምሮ እስከ 4 ድረስ አላህ ሱብሓነሁ ወተዓላ የሚገርማችሁ ይህንን ሲያዝ ጊዜ መልካም ትውልድን ለማፍራት ብቻ ነው ዓላማው። ብዙ ሰው የሚመስለው የስሜትን ጥብ ለማርካት ይመስለዋል። ላ አይደለም። ለዚህም አንዷ በቂ እኮ ነች። ነገር ግን አላህ ስለ ጋብቻ ሲያነሳ ጊዜ መልካም ትውልድን አፍርተን እንድንሄድ እንደሆነ ይነግረናል። ይሄ ነው ዓላማው። ማስረጃ እዚያው ላይ አላህ ሲናገር አሁን ያነሳሁላችሁ አንቀጽ ላይ ያስተውላችሁ ከሆነ ምን ይላል? ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬያለሁ ለእነርሱ ሚስቶችን አድርጌላቸው ነበር ካለ በኋላ መልካም ዘሮችን የሚያፈሩ ዘንድ ነው። መልካም ዘርን ለማፍራት ነው ዓላማው። በሌላ ቦታ ላይ በሱረቱል ፉርቃን የመጨረሻው ገጽ ላይ ስለ ትዳር ሲናገር አላህ አሁንም ምን አለ? መልካም ዘር እንድታፈሩ ዘንድ ይላል። አያችሁ ዓላማው ምንድን ነው? የስሜት ጥምን ለማርካት እንደፈለጋቸው ቢል ኑሮ ይሄ አያስኬድም ነበር። ይሄ አያስኬድም በፍጹም። ነገር ግን መልካም ዘርን አፍርታቸው እንድትሄዱ እያለ ይናገራል። ስለዚህም ነው እነ ኢብራሂም ዓለይሂ ሰላም ከሳራም ወልደዋል፣ ከሀጀርም ወልደዋል። ሌሎችም ነቢያቶች ልክ እንደሆነ ሙሳ ሌሎችም ከአንድ በላይ ያገባሉ። መልካም ዘርን አፍርተው ይሄዱ ነበር። እነዚያ ዘሮች በምድር ላይ የአምላክን ሕግና ስርዓት ጠብቀው ለትውልድ አስጠብቀው ይሄዱ ዘንድ። ስለዚህ አላህ ሱብሓነሁ ወተዓላ በሱረቱል ፉርቃን መጨረሻ ላይ ሲገልጽ ምን አለ? ወለዚነ የቁሉነ ረበና ሀብ ለና ሚን አዝዋጅና ወዙርያቲና። አይቻል ሚን አዝዋጅና ካለ በኋላ ወዙርያቲና ይላል። ከሚስቶቻችን የአይናችን ማረፊያ የሆኑ ሚስቶችን ስጠን ይላሉ። ከዚያም ከዘሮቻችንም የአይናችን ማረፊያ የሆኑ መልካም ዘሮችን ስጠን ይላሉ አለ። ሚስትን ባነሳ ቁጥር አላህ ሱብሓነሁ ወተዓላ መልካም ዘርን ስለማፍራት ይናገራል። ስለዚህ ከማግባታችን በስተጀርባ 2፣ 3፣ 4 ምንድነው ዓላማው? አላህ ሱብሓነሁ ወተዓላ መልካም ዘሮችን አፍርታቸው በምድር እንድትሄዱ ዘንድ አለ። ከሐዲስ ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ተዘወጁ አልወሉድ ፈኢኒ ሙካሲሩን ቢኩም አልኡመም የውም አልቂያማ ወፊ ሪዋየትን ቃል ነብዩ ሰለላሁ ዐለይሂ ወሰለም ፈኢኒ ሙካሲሩን ቢኩም አልአንቢያ የውም አልቂያማ። ስለ ትዳር በተነሳ ቁጥር በቁርአንና በሐዲስ ላይ ይሄን ነገር አታጡ። መልካም ዘርን ስለማፍራት ይላል። ቀጥሎ ዓላማው ምንድነው? ስለዚህ ከማግባቱ በስተጀርባ የስሜት ጥምን ለማርካት ሳይሆን መልካም ዘርን አፍርቶ ለመሄድ ነው ብሎ ያስቀምጣል። ለዚህ ነው ይሄም ሆኖ ራሱ የማስተዳደር አቅሙና መስፈርቱ ካሟላችሁ ብሎ ነው አላህ ያስቀምጠው እንጂ እንዳው በዘፈቀደ ማንኛውም ሙስሊም እንደፈለገ 4 ማግባት ይችላል የሚላል ነው ቁርአን ላይ ላ የለም በፍጹም። እንደዛ የሚል የለም በፍጹም። መስፈርቶችን ሁሉ አስቀምጧል። እነዛ መስፈርት ባይጠብቅ ቅጣት ይጠብቀዋል የትንሣኤ ቀን። አዎ ለምሳሌ ሰውየው በምድር ላይ 2 ሚስት ኑረውት በፍትህ ባያስተዳድር አቅሙ ሳይኖረው ቢያስቸግራቸው ነገ የትንሣኤ ቀን ቅጣት ይጠብቀዋል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ እምረአታን ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመል ቂያመቲ ሽቁሁ ሳቂጥ። ወቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ እምረአታን ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመል ቂያመቲ ወሽቁሁ ማኢል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ?
ከአንድ በላይ ሚስት ኑሮት በፍትህ ያላስተዳደረ ሰው ቅጣት እንደሚጠብቀው ሲናገሩ በምድራዊ ህይወቱ 2 ሚስቶች ኑረውት አሉ ነብዩ ሰለላሁ ዐለይሂ ወሰለም። በመካከላቸው ፍትህን ያላደረገ ያላስተካከለ ነገ የትንሣኤ ቀን አንድ ጎኑ ወድቆ በአንድ ጎኑ ይነሳል አሉ። የመጀመሪያው ቅጣት ይሄ ነው። ግማሽ ሰው ሆኖ ይነሳል። ቅጣት ይጠብቀዋል። ይፈቻለ። ይሄ ሁሉ ነው። ሌላኛው ስለምንድን ነው? ስለ ግድያ ነው በእስልምና። ለመሆኑ በእስልምና ስለ ግድያ ምን ይቅርታ አንድ ጊዜ ኦኬ 72 ማግባት ኦኬ ይቅርታ እሱ አልተመለሰም 72 ማግባት በገነት ነው ያልሽው አይደለም ተው ቆይ እሱን እንትን በለኝና መጀመሪያ ይሄንን መልስልኝ የትኛው በእስልምና አምላክ ስንት ነው መጀመሪያ የጀመርሻቸውን ጥያቄዎች እንጨርሳቸው እሺ ወደ ጉዳዩ ልሄድልክ ነው አንድ አምላክ ብለህ ነው አይደል እየሰበክ ያለው አንድ አምላክ ነው ያልከን አላህ አንድ ነው ከአንድ አላህ ውጪ ሌላ አምላክ የለም አልክ ራይት ቢኮዝ ባይብል ራሱ ምንድነው የሚለው እኔ አንድ ነኝ ከኔ በቀር ሌላ አምላክ የለም ነው የሚለው ሶ ጋብቻ ሰው በህይወት ዘመኑ ምድር ላይ እስካለ ድረስ አንድ ጊዜ ብቻ ነው የሚሆነው ልታነጻጽሪ ነው አሁን ማለት ነው አላነጻጽርም ለምን አነጻጽራለሁ ማለት ኢትስ ራይት ያንተ አምላክ አንድ ከሆነና እውነተኛ ከሆነ የሰው ልጅ ማግባት ያለበት አንድ ጊዜ ነው አለቀ ምክንያቱም ይሄ ማለት ማሻረክ ነው ለምን ባል ከሞተባት ማግባት ይፈቀድላታል ሚስት ከሞተችበት ሊያገባ ይፈቀድላታል ቢኮዝ እሱ አንድ ቀን 4 ሚስቶቹን አስቀምጦ ላይመለስ ይሰናበታል ምድሪቷን ሶ እነዚህ ሰዎች እነዚህ እናቶች እስከና ልጆቻቸው ጎዳና ነው የሚወድቁት አልጨረስኩም ምክንያቱም እኔ ያው ከ10 ምናምን ሚኒት በላይ ሰምቻለሁ አንዴ ይቅርታ አድርግልኝ እንድትሰማኝ እና አብረው ያሉ ሰዎች ደግሞ እንዲሰሙት ፈልጋለሁ so it's wrong way ለምን ብትል አንተም ራስህም እንድትሰማ ነው የምፈልገው እኔ because you know this is wrong way ለምን ጦጣ ሰላም እንዴት ነው ሙሉ ነሽ ሰላም እንዴት ነው ደህና ነሽ እግዚአብሔር ይመስገን ሰላም ለእናንተም ይሁን ሙስሊም ወገኖቼ እና እኔ ልጠይቅ የፈለኩት በሙስሊምና አሁን ምሳሌ እኔ ሙስሊምናውን ቢቀበል ሶሪ ወደ ላይ መለስ እና ሁላችንም አዳም ዘር ነን አይደለም ታንክስ እንደዚህ ከሆነ በአዳም ጊዜ ደግሞ ያው ኃጢአት እንደነበረ ቅድም ስታወራ ነበረ ለልጅ ስታብራራ ማለት ነው እና ከአዳም ዘር የመጣ ነው አላህ ይቅር የሚለውን ወይ ከአዳም ዘር የመጣውን ኃጢአት አይደለ ከአዳም ጊዜ የመጣውን ኃጢአት አይደለ አላህ ይቅር የሚለው አላህን ሲቀበል በሙስሊምና ማለት አላህ በሁሉም ጊዜ ሰዎች የሚሰሩት ይቅር ሊላቸው ዝግጁ ነው እሱ ይቅር ይላቸዋል ኦኬ ወደ ራሱ አድርጌ ጠይቄ አሁን ደግሞ ይሄ ካልገባ ምሳሌ እኔ ሙስሊምናን ቢቀበል የትናን ኃጢአት ነው ይቅር የሚለው ደግሞ በምንድን ነው ይቅር ማለት የሚችለው መስፈርት ምንድን ነው በጣም ጥሩ ጥያቄ ጎበዝ ንስሐ ብቻ ነው ወገናችን በእስልምና አንድ ሰው ወደ ጌታ ወደ አላህ ከተመለሰና ንስሐ ካደረገ አላህ ይቅር ይለዋል እሺ አላህ በቁርአን ላይ ይናገራል አላህ በቁርአን ላይ ሲናገር ወኢኒ ለገፋር ሊመን ታበ ይላል ወደ እኔ ንስሐ ላደረገ ባሪያዬ እኔ ምርለታለሁ ይብሏል ንስሐ ማለት ከኃጢአቱ መጸጸት ወደ አምላኩ መመለስና ምህረትን መማጸን እርሱ ነው አዳምን አላህ ስብሐነ ወተዓላ እንዴት ማረው ከተባለ قال ربنا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين አዳምና ሔዋን ወደ ጌታቸው ወደ አላህ ንስሐ አደረጉ ጌታችን አላህ ሆይ ነፍሳችንን በኃጢአት በድለናል የማትምረንና የማታዝንልን ከሆነ ከከሰሩ ሰዎች እንሆናለን አሉ
አላህ ሱብሓነሁ ወተዓላ ምህረት አደረገላቸው፣ ንስሐቸውን ተቀበላቸው። ይህን ይመስላል እና ሰዎች ለኃጢአታቸው ምህረትን የሚያገኙት ንስሐ በማድረግ ብቻ ነው። ይሄ ነው አምላክ አላህ ሱብሓነሁ ወተዓላ አንድ ንጹህ የሆነን አካል አስገድሎ የሰዎችን ኃጢአት እምራለሁኝ አላለም በፍጹም። ባሪያ ላደረገው ስህተቱን ማመን ያለበት አምላክ ስህተት አድርጌያለሁኝ ይቅር በለኝ ማለት ብቻ ነው የሚጠበቅበት። ወፍራል አይደለም ያ አንጂ አምላክ ራሱ ወርዶ ተገድሎ ተሰቅሎ ማን ያስከደመሽ ኦኬ ምሳሌ ይቅር ይላል እግዚአብሔር ይቅር እንደምን አምናለሁ። ግን አሁን ምሳሌ እኛ ኃጢአት ያው ያኛን ኃጢአትን ቅድም የምታወራ የነበረ ሁሉም ያለን ማለት ነው። ያው ከዛ የተነሳ ውድቋል። ሁሉም ኃጢአተኛ ነው ሰውን በሙሉ ማለት ነው። አሁን በክርስቲያኖች ቢሄድ አሁን ኃጢአታችን በምንድን ነው? አሁን ክርስትናንን ቢቀበል ኃጢአትሽ ይቅር ይባላል ይላል እግዚአብሔር ብሉን እንዴት ብዬ ጠይቃቸዋለሁ። እዚህ ጋር አሁን ኢየሱስ ክርስቶስን ይጠቅሳሉ። ከዛም በኋላ ኢየሱስ ክርስቶስ ደግሞ የሰው ልጆቹን ኃጢአት ሊያድን እንደሞተና እንደተነሳ ይመሰክሩኛል። ከዛም በኋላ በዛ በተፈሰሰው ደም እንዲያጥበኝ ተሰብኮልኛል። ግን እዚህ ጋር አሁን ወደ እናንተ ሲመጣ በምንድን ነው ይቅር የሚለው? እንዴት ነው ይቅር የሚለው? እሺ አንደኛ ከአዳም የተወረሰ ኃጢአት የለም። እሺ በእስልምና አስተምህሮ ሁሉም ሰው እንደ እስልምና አስተምህሮ የሰራው ኃጢአት በራሱ ላይ ነው፣ ራሱ ነው የሚጠየቅበት። አዳምና ሔዋን ስለሰሩት ኃጢአት ራሳቸውን ነው አምላክ አላህ የሚጠይቃቸው። የአባትን ኃጢአት በልጅ ላይ አያሸጋግርም አምላክ በፍጹም። በማንም ኃጢአት ማንንም አይጠይቅም። የሰራው ኃጢአት ራሱ ነው የሚጠየቅበት። አላህ ይህም በቁርአን ላይ ሲናገር ይላል ኩሉ ነፍስን ቢማ ከሰበት ረሂና ይላል። ሁሉም ነፍስ በሰራቸው ኃጢአት ተያዥ ነች ይላል። ማነው የሚያዘው? ራሷ ያቺ ነፍስ ነች፣ ኃጢአትን የሰራች ነፍስ የምትያዘው። ወላ ተዚሩ ዋዝረቱን ውዝረ ኡኽራ ይላል። ማንም ኃጢአትን ተሸካሚ ነፍስ የሌላ ነፍስ ኃጢአት አትሸከምም እያለ ይናገራል። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ለሃ ማ ከሰበት ወዐለይሃ መክተሰበት ይላል። ማንም ነፍስ የሰራቸው መልካም ስራ ለእርሷ አለላት፣ የሰራቸውም ኃጢአት በእርሷ ላይ ብቻ አለባት ይላል። በሌላ ቦታ ላይ ይላል ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አስአቱም ፈለሃ ይላል። መልካምን ብትሰሩ ያ መልካም ስራ ለእናንተ ለራሳችሁ ነው የሚጠቅማችሁ፣ ኃጢአትን ብትሰሩ ያ ኃጢአት በእናንተ ላይ ብቻ ነው ይላል። ስለዚህ አዳም ስለሰራው ኃጢአት ራሱ ነው የሚጠየቅበት። አዳም ታዲያ በምን ኃጢአቱ ተማረለት ከተባለ ንስሐ አደረገ። ንስሐ እንዲያደርግም አምላካችን አላህ ሱብሓነሁ ወተዓላ አዛኝ ነውና የንስሐ ቃልን ያሳወቀው እሱ ነው። ማስረጃ ፈተለቀ አደም ኦኬ እዚህ ጋር ለይዝክ አይጥፋ ከአንደበትክ ኦኬ። እንደዚህ ከሆነ አዳምና ሔዋን ንስሐ የገቡበትን ማስረጃ ፈልጋለሁ። አብሽር ላሳብብሽ አይደለ? ንስሐ የገቡ የሚሉን ማለት ነው። የቱ ጋር ነው እየጸሉት? የቱ ጋር ነው ንስሐ የገቡት? ማለቱም እዛ የእግዚአብሔር ራሱ አስቀምጦ ነበረ፣ ራሱ ነው የመጣሁት ማለት ነው። ያገኛቸው ንስሐ ያደረጉበትን ከነቃሉ ነው። ኦኬ እዚህ ጋር ስለ አዳምና ስለ ሔዋን ታሪክ ያወራልናል። አዳም ሆይ አንተ ሚስትህን በገነት ተቀመጡ እንዳላቸው ይህን ታሪኩን ከገለጸልን በኋላ ኃጢአት እንዳደረጉ ሰይጣን እንዳሰታቸው ከተናገረ በኋላ ንስሐ ያደረጉበት ያው 23 ላይ ምን ይላል? ጌታችን ሆይ ነፍሳችንን በደልን፣ ለእኛ ባትምር ባታዝንልንም በእርግጥ ከከሳሪዎቹ እንሆናለን አሉ። ያው የንስሐ ቃላቸው ይሄ ነው። ከጌታቸው ከአላህ ዘንድ በደል እንዳደረጉ አመኑ። እነዚህ ሰዎች ነፍሳችንን በደልን አሉ ኃጢአት በማድረጋቸው። ከዚያ በኋላ ለእኛ ባትምርልን ባታዝንልንም በእርግጥ ከከሳሪዎች እንሆናለን አሉ። ምህረትንና እዝነትን ተማጸኑት። ይሄ ነው ንስሐ ያደረጉበትና የተወበቱበት ቃላቸው። እሺ ኦኬ። ግን መጽሐፍ ቅዱስ ላይ አንተ እንደነበርኩ አይደለም ምለው። ኦኬ ይሁንልክ፣ የራሴ ማስረጃ ከሆነ ኦኬ ድጋሜ ከመጣው ታስገባለህ ማለት ነው። ሁለተኛ ሌላ ፌሽ ያው አንደኛ ነው የጠየኩትን በትክክል ያው አላስረዳኝ ማለት ነው። አላችሁ ዝም ብሎ ኦኬ
አሁን ሁለተኛ ጥያቄ ላልላፍ ሁለተኛ ጥያቄ አሁን በቁርአን ላይ እንዲህ ይላል። ቁርአን ላይ ማለ አሁን ስትጸሉ ያው ቀጥተኛ መንገዱን አሳየኝ የሚልበት እያላችሁት ነው የምትጸሉት ማለት ነው። ቀጥተኛ መንገድ እግዚአብሔር እንዲያሳይ ትጸልያላችሁ። እስከ መቼ ነው ቀጥተኛ? ምሳሌ ዛሬም ቀጥተኛ መንገድ አሳየኝ፣ ነገም ቀጥተኛ መንገድ አሳየኝ፣ በቃ በየሳምንቱ በየሁለቱ በየወሩ በቃ በየመቱ ቀጥተኛውን መንገድ አሳየኝ እያልኩት መጸለይ ያለብኝ ወይ መቼ ነው ቀጥተኛ መንገድ የሚያሳየው? እና እስከ መቼ ነው ቀጥተኛ መንገድ አሳየኝ የሚባል የሚጸለው? እስኪ የመጀመሪያው መልስ በትክክል አልተመለሰልኝም ያልሽው፣ እስኪ መልሱን ድገሚልኝ። ምን እንዳልኩ ጥያቄውን አንሺውና ከነ መልሱ ንገሪኝ እስኪ። ኦኬ መጀመሪያ ያው በሰው ልጅ ኃጢአት ይቅር ይላል፣ ግን ይቅር የሚልበት ማስረጃ ሊሆን ወይም የተቀመጠበት ነገር መኖር አለበት። እዛ ይቅር የሚልበት ማለት ነው ለሰው ልጅ እንዲገባ። እዚያ ምን አልኩኝ እኔ? ይቅር የሚልበት ይቅር የሚልበትን መንገድ ምን ብዬ አሳየሁሽ? ምን ብዬ ነገርኩሽ? ይሄን አልተመለሰም። እሱማ ያው ሰው ኃጢአት ከሰራ ወደ እግዚአብሔር እሺ ኦኬ አለፍኩት። ኦኬ ይሁንልኝ እንደዚህም ብላ አለፍ። ኦኬ አይደለም ያው በምንድን ነው ይቅር የሚለው? እንዴት ነው ይቅር የሚለው በሚለው ነበረ ጥያቄ ሆነብኝ። ሁለተኛ ጥያቄ ደግሞ እስከ መቼ ነው ሰው ልጅ ኦኬ አለፍ። ኦኬ አወር አፍሪካን የማይባል ማሽ ሁለተኛው እስከ መቼ ነው ምራን የምትሉት ነው አይደለ? ላ እኔ ነኝ ያልኩት፣ ሌላ ሰው እዚህ ጋር የለም። እንግዲህ እስከ መቼ ነው? አሁን ምሳሌ እኔ ሙስሊምናን ቢቀበል አሁን ጸሎት አለ፣ አሁን ቁርአን ላይ ተጻፈበት ቀጥተኛ መንገድ አሳየኝ የሚለውን ካለ ያኛን ይዤ ሁሉ ጊዜ ቀጥተኛ መንገድ አሳየኝ እያልኩት መጸለይ ያለብኝ ወይ እንዴት ነው? ወይ ቀጥተኛ መንገድ አላህ አሳይቷል ወይ እኔ ቀጥተኛ ነኝ ሚልበት አለ? ኑ በዚህ መስመር ነው ምን የምታገኘው ያለበት ማስረጃ አለክ? እኛም ቀጥተኛ መንገድ ላይ ነን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀጥተኛ መንገድ ላይ ናቸው። አላህም ቀጥተኛ መንገድ ላይ ነው የሚለውን ቃል በቃል ሶስቱንም ላሳይሽ እያወጣ ቀጥል። እኔ ጥያቄ ጠይቄ እኮ እንድትመልስ ነው እዚህ ማልኩት። ቀጥል እኮ እያሳየሁሽ እንዲሆን ነው። እሺ ቀጥታ እናንተ ቀጥተኛ መንገድ ላይ ናቸው የሚላለው የአላህ ቀጥተኛ መንገድ ላይ ነብዩ ሰለላሁ ዐለይሂ ወሰለም ቀጥተኛ መንገድ ላይ የሁሉንም ላሳይሽ ነው። አላህ ለኔ ምን ይለኛል መሰለሽ? ለነብዩ ሰለላሁ ዐለይሂ ወሰለም ለዚህ ትውልድ ሁሉ ሱራ ያሲን ላይ አምላክ አላህ ሱብሓነሁ ወተዓላ ያው ምን ይላል? ያውና ምን ይላል? አንተ በእርግጥ ከመልእክተኞች ነህ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። አንተ በእርግጥ ከመልእክተኞች ነህ፣ ከዚያስ በቀጥተኛ መንገድ ላይ ነህ ይላቸዋል። ያው አየሽው፣ መልሱን አገኘሽ። በቀጥተኛ መንገድ ላይ ነህ ይላል። እሺ አላህ ቀጥተኛ መንገድ ላይ ነው የሚላለው ይላልሽው ደግሞ ላሳይሽ። እሱንም ችግር የለም። አላህ በቀጥተኛ መንገድ ላይ ሆኖ እንደሚመራን እሱንም ላሳይሽ። ሱራ ሁድ ኢነ ረቢ ዐላ ሲራጢ ሙስተቂም ኖህ ነቢያቶች ናቸው። ቃል በቃል ኖህ ምን አለ? እኔ በጌታዬና በጌታችሁ በአላህ ላይ ተጠጋሁ። በምድር ላይ ምንም ተንቀሳቃሽ የለችም እርሱ አናትዋን የያዛት ብትሆን እንጂ ጌታዬም ቃሉም ስራውን በቀጥተኛው መንገድ ላይ ነው። ያሰላም አላቸው። ነቢያቶች ጌታዬ በቀጥተኛ መንገድ ላይ ነው እያሉ ይናገራሉ። ያው አላህ በቀጥተኛ መንገድ ላይ ነው የሚል አሳየን ያልሽው ያው እሺ፣ ይህን ይመስላል። አላህ ቃል በቃል ኢነከ ዐለል ሐቂል ሙቢን ይላል። አንተ ግልጽ በሆነው እውነት ላይ ነህ እያለ ነብዩ ሰለላሁ ዐለይሂ ወሰለም ያናግራቸዋል። እሱንም ላሳይሽ። ሱረቱ ነምል
ሱረት አነምል ኢነከ ዐለል ሐቂል ሙቢን ይላቸዋል። አለየውም እኮ አይታይም እኮ። ምንድነው የማይታየው? የትኛው የምትቀረበት ቦታ እኮ ለኔ አይታየኝም። ወይ ኔትወርክ ይዞኝ ነው ወልቹ አንተ ጋር ነው። አሁን ይሰማሻል? ይሰማል። አንተ ዝም ብለው ነው ያለ ማስረጃ ነው። ማስረጃ እያሳየኝ መስሎኝ ነበር። ኦኬ ቀጥል። ያለ ማስረጃ ነው ያወራሁት። እሺ ምን ይላል? ሱራ ያሲን ላይ ኢነከ ዐላ ሲራጥ ሙስተቂም ይላል። አንተ በቀጥተኛ መንገድ ላይ ነህ ይላል አላህ። ያው ማንን ነው አንተ ቀጥተኛ መንገድ? አሁን ቀጥተኛ መንገድ ነው የሚለውን ሳይሆን አሁን ምሳሌ አላህ እኔ ቀጥተኛ መንገድ ነኝ፣ እኔ ነኝ ጀነት የሚያስገባው ኑ ተከታትሎ ያለበት ቦታስ አለ? አላህ ቀጥተኛ መንገድ ላይ ነው የሚል አሳየሽ። አሁን እያሳየሽ ነበር። ኢነ ረቢ ዐላ ሲራጥ ሙስተቂም ይላል። ጌታዬ በቀጥተኛ መንገድ ላይ ነው ይላሉ ነቢያቶች። እሺ አምላክ አላህ ሱብሓነሁ ወተዓላ እርሱን መገዛት ወደ ቀጥተኛ ወደ ገነትን መንገድ የሚያስገባ እንደሆነ ኢየሱስ ክርስቶስ የተናገረበትን ነው ላሳየሽ። እሺ ዒሳ ወይም ኢየሱስ ምን አለ? መሲሁ ክርስቶስ ወቃለ አልመሲሑ ያ በኒ እስራኤል አዕቡዱ ላህ ረቢ ወረበኩም ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ ላሁ ዐለይሂ አልጀነተ ወመእዋሁ ናር። መሲሁ ምን አለ? ክርስቶስ ጌታዬን ጌታችሁን አላህን ተገዙ እነሆ የቱ ጋር ነው እንደዚህ ነው? አረ ከቁርአን ማስረጃ ዝም ብለህ አታውራ። ላሳየሽ። የቱ ጋር ነው ኢየሱስ ክርስቶስ መሐመድን? ኦኬ እንምጣበታለን። ኦኬ አሁን እንምጣበት። ላሳየሽ። ኢየሱስ ዒሳ እንደሱ ያለበትን መሲሁ ክርስቶስ ላሳየሽ። ከመቼ ነው እንደዚህ የሚለው? ከመቼ ቀጥሎ ወይ ስለሱ የሰበከ ክርስቶስ እኮ ላሳየሽ ነው። እንደሱ ያለበት ክርስቶስ ጌታዬን እና ጌታቸውን አላህን ተገዙ ያለበትን ላሳየሽ። እሺ አሎ ሙሉ ከሁለቱም ነው ግን መጽሐፍ ቅዱስም ከመጽሐፍ ቅዱስም ካንተም ነው የምትሄደው ማለት ነው። ላሳየሽ። ኦኬ ኦኬ እሺ ጌታዬን እና ጌታቸውን ተገዙ ያለበትን አንድ ላሳየሽ። እሺ ይታይሻል? አይታየኝም። አሁን ይታይሻል? አሁን ይታያል። አዎ እነዚያ አላህ እርሱ የመርየም ልጅ አልመሲህ ነው ያሉ በእርግጥ ካዱ ይላል። አልመሲህም ማለ መሲህ ማን ነው? ሙሉ ነሽ? መሲህ ኢየሱስ ክርስቶስ ጎበዝ ልጅ። አዎ አልመሲህም ምን አለ? አልመሲህ የእስራኤል ልጆች ሆይ ጌታዬንና ጌታችሁን አላህን ተገዙ አለ። አየሽ አይደለ? ያ ሰላም። ጌታዬንና ጌታችሁን አላህን ተገዙ። ኦኬ አንብብ፣ ቀጥል ከእንደገና እስከ አንብብ። እነሆ በአላህ ላይ የሚያጋራ ሰው አላህ በእርሱ ላይ ገነትን በእርግጥ እርም አደረገ። ያው